በማድረግ ሰው እንኳን ሰውን ይመካል። ሰው እንኳን ሐኪም ጋር ሲሄድ እከሌ ጥሩ ዶክተር ነውና እዛ ጋር ከሄድ ትፈወሳለህ ብሎ መጥቶ ዛሬ ፈውስ አግኝቶ ነገ ሊታመም ይችላል። እውነት እላችኋለሁ ወደ እግዚአብሔር ስትቀርቡ ወደ መሠዊያችሁ ጋር ስትመጡ እግዚአብሔርን ለማናገር ስትቀርቡ ጌታ ስም ለዘላለም የተባረከ ይሁን። እንዲህ የሚል ነው ትምህርቴ። ዋናው ሐሳብ ፈዋሹ ኢየሱስ ይባላል በሚል ነው። አሜን። እጃችሁን ከፍ አድርጉ። ፈዋሽ ኢየሱስ ይባላል በሉ። ክብር ለኢየሱስ ይሁን። ፈዋሹ ኢየሱስ ይባላል የሚል ነው ትምህርታዊ ስብከት አጠር ያለ ይዤላችሁ የመጣሁት። ኢየሱስ የአካልን ሕመም ይፈውሳል። መጽሐፍ ቅዱሳችን ውስጥ ኢየሱስ ብዙዎችን ከልዩ ልዩ ደዌ ከልዩ ልዩ በሽታ እንደፈወሳቸው እግዚአብሔር ቃል ይናገራል። ኢየሱስ ጌታ ነው። እርሱ አካላችንን የሚጠግን የማዳን ሙሉ ስልጣን እንዳለው ኢየሱስ አካላዊ ሕመምን የሚፈውስ ስልጣን አለው። አሜን። ማንኛውም አይነት በሽታ ማንኛውም አይነት የአጋንንት አሰራር ሊፈርስ የሚችለው በኢየሱስ ስም ብቻ ነው። አሜን። እስኪ ፈዋሹ ኢየሱስ ነው በሉ። ፈዋሹ ኢየሱስ ነው። ሃሌሉያ። ከኢየሱስ በቀር ማንኛውም ነገር መፈወስ አይችልም። መፈወስ የሚችል ሙሉ ስልጣን ያለው ኢየሱስ ነው። ዶክተሮች ቢሆንም እግዚአብሔር ዕውቀት ሰጥቶላቸው በዛ ዕውቀት ከሰው ተረድተው ምንድነው የሚያምን የቱ ጋር ነው የሚያምክ ምኑ ጋር ነው ብሎ ሰምተው ተረድተው ነው ሊፈውሱ የሚችሉ። የናዝሬቱ ኢየሱስ ሕመምህን ቦታ ሳትናገርም ሕመምህን ቦታ ያውቃል፣ ይዳስሳል፣ ይደርሳል፣ ይፈውሳል። አሜን። ዛሬ እንዲህ የሚል ቃል ይዤ መጥቻለሁ። በዓለም ሁሉ ያሉ ይስሙ። ፈዋሽ ኢየሱስ ብቻ ይባላል። እስኪ ፈዋሹ ኢየሱስ ነው በሉ። ሃሌሉያ። መጽሐፍ ቅዱሳችን ውስጥ ኢየሱስ ከልዩ ልዩ ደዌ እንደፈወሳቸው ያስተምረናል፣ ይናገረናል። አሁንም ኢየሱስ አካላችንን የሚፈውስና የሚጠግን ስልጣን አለው። አሜን። ኢየሱስ ይፈውሳል በሉ። አካላችንን ይጠግናል በሉ። የተሰበረውን ውስጥ ስብራት ውስጥ ያለውን መጠገን የሚችል ኢየሱስ ብቻና ብቻ ነው። አሜን። ኢየሱስ በሉ እስኪ አካላችንን የመፈወስና የመጠገን ስልጣን አለው በሉ። ማቴዎስ ወንጌል ምዕራፍ 8 ከቁጥር 17 ላይ ቶሎ ክፈቱ። ሃሌሉያ ራካባደ ማንታራባሽ ፕሮዲያ ማቴዎስ ወንጌል ምዕራፍ 8 ከቁጥር 17 ላይ በነቢዩ ኢሳይያስ እርሱ ድካማችንን ተቀበለ ደዌያችንን ተሸከመ የተባለው ይፈጸም ዘንድ ነው። መናፍስትን በቃሉ አወጣ፣ የታመሙትን ሁሉ ምን አረጋቸው? ፈወሰ። በሕይወታችን ውስጥ በሚገኘው የጤና ችግር ሁሉ መፈወስ የሚችል ፈዋሽ ኢየሱስ ብቻ ነው። አሜን። የተነገረው ቃል ይፈጸም ዘንድ ግድ ስለሆነ አጋንንትም የሚወጣ በማን ስም ነው? በኢየሱስ ስም። ቀኝ እጃችሁን ከፍ አድርጉና በኢየሱስ ስም በሉ። ማንኛውም አይነት በሉ መርገም ይሰበራል በሉ። አጋንንትም የሚወጣ በማን ስም ብቻ ነው? በኢየሱስ ስም ብቻ። አጋንንትን ማውጣት የምትችለው በማን ስም ነው? በኢየሱስ ስም ብቻ። በሌላ ስም አጋንንት ማውጣት አይቻልም። ፈዋሽ ማን ነው? ኢየሱስ። ስልጣን የተሰጠው ማን ነው? ኢየሱስ። እጃችሁን ከፍ አድርጉና ኢየሱስ ይፈውሳል በሉ። አላላችሁ? ድገሙ። የመጨረሻ ኢየሱስ ይከፍታል። ሃሌሉያ። በሕይወታችን ውስጥ በሚገኘው የጤና ችግር ሁሉ እርሱን ስሙ። ፈዋሽ አምላክ አለን። አሜን። እስኪ ፈዋሽ አምላክ አለን በሉ። እስኪ ፈዋሽ አምላክ አለን በሉ። እስኪ ሃሌሉያ። ይህንን ጌታ በእምነት ለተቀበለው ሁሉ ፈውስ ይሆንለታል። በሽታ ሁሉ የሚቀልጥ በማን ስም? በኢየሱስ ስም። አጋንንት ሁሉ እየጮኸ የሚወጣው በማን ስም? በበቀለ ስም አይሆንም፣ በማንም ስም አይሆንም። በማን ስም? በኢየሱስ ስም።
ዛሬ ፈዋሹ ኢየሱስን ልናገር መጥቻለሁ። አሜን። እስኪ ስለ ፈዋሹ ለኢየሱስ ከፍ ያለው ክብር አምጡለት። ሬቫስቴክ ላይ ቶሪያ ሃሌሉያ። ኢየሱስ የስሜትን መንፈስ ኢየሱስ የስሜትንና መንፈስን ቁስል ይፈውሳል። ብዙን በውስጣችን ተሰብረን በበደልና በጥላቻ ታስረን እንኖራለን። ኢየሱስ ግን እነዚህን ሁሉ በመስቀል ላይ በተሸከመ ነፃነትን ሰጥቶናል። አሜን። እስኪ ኢየሱስ ነፃነትን ሰጥቶልኛል በሉ። የውስጥን ስሜት ቁስል መፈወስ የሚችል ማን ነው? ኢየሱስ። የውስጥ ስሜት ስብራትን ሰው ብዙ ጊዜ የውስጥ ስሜት አለ መጽናናት የማይችልበት በጣም ውስጥን ስሜት ሳይቀር ኢየሱስ ይፈውሳል። ኢየሱስ ይፈውሳል በሉ። ኢየሱስ ስሜትንና መንፈስን ቁስልን ይፈውሳል። ብዙዎች በውስጣችን ታስረን በበደል በጥላቻ ብዙ ሰው እንኖራለን። ያን ሁሉ ሳይቀር ኢየሱስ መፈወስ ይችላል። ቀኝ እጃችሁን ከፍ አድርጉና የኔ ጌታ ይፈውሳል በሉ። ድገሙ። የመጨረሻ ሃሌሉያ። ኢየሱስ ፈዋሽ ነው። አሜን። ፈውስን ለመቀበል ምን ያስፈልጋል? እምነት ያስፈልጋል። እስኪ ፈውስን ለመቀበል እምነት ያስፈልጋል በሉ። ፈውስን ለመቀበል እምነት ያስፈልጋል። ኢየሱስ በሚያገለግልበት በተአምራት ወቅት እንዲህ ነው ያለ፣ እምነትን አሳይ ብሎ ነው የጠየቀው። ስለዚህ በጸሎት ወደ እርሱ ስንቀርብ እርሱን እንደሚፈውሰን አምነን እንቅረብ። አሜን። እስቲ እጃችሁን ከፍ አድርጉና ኢየሱስ ይፈውሰኛል በሉ። እንደሰማችሁ በጣም ወንድማችን ቅድም እንደመሰከረው በጣም ያመው ነበር። አምኖ ነው የመጣው። በመጨረሻ ሰዓት በዚህ ህመም መሄድ አልፈልግም፣ ኢየሱስ ይፈውሳል። ከምን? ከበሽታ። ሁለተኛ ከምን? ከውስጥ ስብራት። ኢየሱስ ጌታ ነው። ኢየሱስ ምን ያደርጋል? ይፈውሳል። ይህም ደግሞ በምን ይሆናል? በእምነት። ስለዚህ በጸሎት ወደ እርሱ ስንቀርብ እርሱ እንደሚፈውሰን አምነን ልንቀርብ ይገባል። ያለ እምነት ፈውስ የለም። ያለ እምነት የጌታን መለኮት እጅ ማግኘት የለም። ዝም ብለን ምኞት ሊሆን ይችላል እንጂ እምነት ከሌለ ፈውስ ልታገኙ አትችሉም። ወደ እግዚአብሔር ቤት የመጣችሁ ደስ ይበላችሁ። እመኑ፣ የናዝሬቱ ኢየሱስ ይፈውሳል። ፈውስን ብቻ የሥጋ ህመም ብቻ ሳይሆን የውስጥ ስብራትን ጭምር ይፈውሳል። ሃሌሉያ። ፈውስን ለመቀበል እምነት አስፈላጊ ነው። ስለዚህ ኢየሱስ በታምራት ወቅት እችን ሴት ከ12 ዓመት ጀምሮ ደም የፈሳትን ሴት ምን አለ መሰለ? እምነትሽ ምን አድርጓል አለ? አድኖሻል አለ። በቃ ኢየሱስ መጥቶ ጭኖባት ጸልዮ ሳይሆን ከቤቷ ስትነሳ ቃል ሰምታ መጣች። ኢየሱስ በዚህ ያለፈ ነው፣ የሚነካ ሁሉ ይፈውሳል፣ ኃይል አለው የሚባል ኧረ አሜን። አምና መጣች፣ እምነትሽ አድኖሻል አላት። ኧረ አሜን። ዛሬ ይህን ቃል ለምትሰሙ ሁሉም ማንም ደወለ ቃል እናገራለሁ፣ እምነታችሁ ይፈውሳል። ስሙ ይፈውሳል፣ ስሙ ይፈውሳል። ኢየሱስ ይፈውሳል በሏል። በእምነት በጸሎት ወደ እርሱ መቅረብ እርሱ ስሜትን ሳይቀር የውስጥ ስብራታችንን ሳይቀር የመፈወስ ኃይል አለው። የሚታይ እግር እንኳን ስብራት ቢኖርም የሚታይ ስጋችን ላይ የሆነ የእጅ ስብራት ቢኖርም ኢየሱስ የመጠገን ኃይል አለው። ሁለተኛ ደግሞ የማይታይ ውስጥ ስብራት የሆነ ነው ኢየሱስ የመፈወስ ኃይል አለው። እጃችሁ ከፍ አድርጉና ኢየሱስ ያድናል በሉ እስኪ ድገሙ። የመጨረሻ ኢየሱስ ስሜትንና መንፈስን ቁስልን ይፈውሳል። የውስጥ ቁስልን ማንም ሊፈውስ የማይችለው ውስጥ ቁስል። እስቲ የውስጥ ቁስል ይፈወሳል በሉ። ብዙውን ጊዜ በውስጣችን ተሰብረን እንኖራለን። በምን? በበደል በጥላቻ ታስረን እንኖር እንችላለን። ኢየሱስ ግን እነዛን ሁሉ ሳይቀር በመስቀል ላይ ተሸክሞ ነፃነትን ሰጠን። አሜን። እስኪ ነፃነትን ለሰጠን ጌታ ከፍ ያለ ክብር አምጡ። ነፃነትን ስለሰጠን ወይ ቻቶሴካቶሪያ መዝሙረ ዳዊት ምዕራፍ 147 ከቁጥር 3 ላይ ክፈቱ። እየጨረስኩ ነው። መዝሙረ ዳዊት ምዕራፍ 147 ከቁጥር 3 ላይ ልባቸው የቆሰሉትን ይፈውሳል፣
ሕመማቸውንም ይጠግናል። በሕይወታችን ውስጥ በምናልፍባቸው በስሜት ጉዳቶች፣ የመንፈስ ጭንቀት ወይም የይቅርታ እጦት ውስጥ ክርስቶስ እኛ ስንገኝ ፈውስን ይሰጠናል። ኧረ አሜን። ሰላምን ይሰጠናል። ኧረ አሜን። እርግጠኛ መሆን አለብን ኢየሱስ እንደሚፈውስ። ሃሌሉያ። ልባቸው የቆሰሉትን እኮ ነው። የልብ ቁስል ከምንም በላይ ይበልጣል። ከምንም በላይ ይበልጣል። ሰው ልብ ቁስል ውስጥ ካለ ከባድ ነው። ከባድ የምትሉትን ጉዳይ ሁሉ ኢየሱስ ይፈውሳል። እጃችሁን ከፍ አድርጉና ፈዋሹ ኢየሱስ ይባላል በሉ። ፈዋሹ ኢየሱስ ይባላል። ማንም ሊፈውስ የማይችል ዶክተር የሚፈውስ የሚታየውን ነገር፣ የነሱ ላብራቶሪ የሚያይ የሆነ ነገር፣ የማይታየውንስ የማይታየውን ረቂቅ የሆነውን ተሰውሮ ውስጥን እየበላ ያለውን ጭምር ኢየሱስ ይፈውሳል። እጃችሁን ከፍ አድርጉና ኢየሱስ ይፈውሳል በሉ። ኢየሱስ ይፈውሳል። ለዚህ ነው እስኪ ጠጋ 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 እስትንበል ወደ ኢየሱስ ጋር የሚል ዝማሬ አለ። አሜን። ወደ ኢየሱስ የሚጠጋጋ ሁሉ ልባቸው የቆሰለውን ሁሉ ሳይቀር ኢየሱስ ይፈውሳል። እስኪ ኢየሱስ ይፈውሳል በሉ። ሰውን ልንሸውድ እንችል ይሆናል ባለባበሳችን፣ በፈገግታ በሳቅ ውስጥ ቁስል እያለ ዛሬ በዚህ ቃል መሰረት ይህን ቃል እየሰማችሁ ያላችሁ የናዝረቱ ኢየሱስ የውስጥ ሕመማችሁን ይፈውሳል። እንዴት ይፈውሳል? በጸሎት አምናችሁ ስትቀርቡ ኢየሱስ ይፈውሳል። ይፈውሳል ማለት ምላሽ ያመጣል። እልልታ ጭብጨባ ለዚህ ይገባዋል። ምላሽ ያመጣል። ክርስቶስ ፈዋሽ ነው። ሃሌሉያ። ፈውስ ለመቀበል እምነት አስፈላጊ ነው። በቃ ማርቆስ ወንጌል ምዕራፍ 5 ከቁጥር 34 ላይ ልጄ ያለው እምነትሽ ምን አድርጎሻል? አድኖሻል። በሕይወታችን እግዚአብሔርን ስንጠይቅ እርሱ እንደሚያደርግልን እንደሚሰጥልን ተስፋ በማድረግ ማንን? እግዚአብሔርን 100% በቃ ተስፋ በማድረግ ሰው እንኳን ሰውን ይመካል። ሰው እንኳን ሐኪም ጋር ሲሄድ እከሌ ጥሩ ዶክተር ነውና እዛ ጋር ከሄድ ትፈወሳለህ ብሎ መጥቶ ዛሬ ፈውስ አግኝቶ ነገ ሊታመም ይችላል። እውነት እላችኋለሁ ወደ እግዚአብሔር ስትቀርቡ፣ ወደ መሠዊያችሁ ጋር ስትመጡ፣ እግዚአብሔርን ለማናገር ስትቀርቡ አምናችሁ ነው ኢየሱስ ይፈውሳል። እስኪ ከፍ አድርጉ ኢየሱስ ይፈውሳል በሉ። ድገሙ። የመጨረሻ ኢየሱስ አንድ ኃይል ከሱስ ወጣ አይቶ ማን ነው የነካኝ አለ። ደቀ መዝሙር ሁሉ እንዴ ብዙዎች ሲያጋፉ እኮ ነው ስል ኖ አንድ ሰው ነክቶኛል፣ የሆነ ኃይል ሲወጣ አይቻለሁ አለ። ኧረ አሜን። እግዚአብሔር ስሙ የተባረከ ይሁን። እኔ ነኝ ስትል ኢየሱስ እንዲህ አለ፣ ልጄ ሆይ እምነትሽ ምን አድርጎሻል? አድኖሻል። ከቤታችሁ ስትመጡ ማን ከስቃይ ጋር መኖር ይፈልጋል? ማን በሽታ ጋር መኖር ይፈልጋል? ማን ጥያቄ ውስጥ መኖር ይፈልጋል? ኢየሱስ ያሳርፋል። ኢየሱስ ያሳርፋል በሏል። ወደሚያሳርፈው ጌታ ስትመጡ በእምነት በጸሎት እጃችሁን ከፍ አድርጉና ከዚህ በኋላ በሏ በእምነት በጸሎት ወደሱ ቀርባለሁ በሉ። ይህንን እምነት የሚሰጥ ማን ነው? እግዚአብሔር። በቃ የሆነ ሞሎኮታዊ እምነት በኢየሱስም ዛሬ በላችሁ ላይ ይውደቅ። ፈዋሹ ኢየሱስ እስከ ዛሬ ድረስ ሲጠራ ይፈውሳል። እስከ ዛሬ ድረስ አሁንም ስሙን ለሚጠራ ፈውስ ይሆናል። እጆቻችሁ ከፍ አድርጉና አሁን እኮ ነው ነገ አለለም። አሁን ስሙን ለሚጠራ በኢየሱስም ፈውስ ይሆናል። እጆቻችሁ ዘርጉና ኢየሱስ ያድናል በሉ። ኢየሱስ ያድናል። ድገሙ። መጨረሻ ኢየሱስ ያድናል። ድብልቅልቅ ያለ እልልታ ጭብጨባ። ያድናል። በሕይወት ውስጥ ለተከተለው ለማንኛውም ፈተና፣ ለማንኛውም ሕመም፣ ለማንኛውም ጭንቀት፣ ለማንኛውም ድካም፣ ለማንኛውም አይነት ስብራት መፍትሄ ያለው ኢየሱስ ነው። ኢየሱስ ፈዋሽ ነው። 4 ነጥብ ዓለም ሁሉ ይስማ። ኢየሱስ ብቻውን ፈዋሽ ነው። ፈዋሽና ፈዋሽ ነው።
መጀመሪያውን ፈዋሽ መጨረሻውን ፈዋሽ ኤችአይቪ በሽታንን ፈዋሽ ደም ካንሰር በሽታንን ፈዋሽ የልብ ስብራትንም ፈዋሽ ዶክተሩ ኢየሱስ ይባላል። ድብልቅልቅ ያለ እልልታ ጭብጨባ ለጌታ መንፈስ ሸደበንታ ራባ ሰፕሮዲያ እስኪ ፈዋሹ ኢየሱስ ነው በሏ። ይሄ ፈዋሹ ኢየሱስ የሚፈውስበት ፕሪንሲፕልና ሕግ አለው። በደንብ ስሙ። አንደኛ እንደሚፈውስ ላመነ ሰው መለኮት ጣልቃ ገብነት ይሆናል። ሃሌሉያ። በቃ እንደሚችል እንደሚያድን አንድ ጊዜ እንዲሆነ በጣም ታማ ነበር አክስታችን ታማለች። አንድ ጊዜም ትሞታለች ብሎ ምናምን ጋቢ ምናምን ገዙላት። በቃ የመሞቻው ጊዜ ነው ተብሎ እህል ሁሉ ተፈጨ። እኔ እንዲህ አልኳት፣ ስልክ ለሷ በጆሮ ላይ አርጓልኩና እንዲህ አልኳት፣ ንስሐ ግቢ አልኳት። እሺ ምን ብያለች? ይደክመኛል ትላለች። በቃ ሌላ ሁሉ ጣር ላይ ያለች እንዴት ታናግራለች አለ። ኦክሲጅን ላይ ናት። እዚህ ምናምን አይደል ኦክሲጅን እዚህ አፍንጫ ላይ ገብቷል፣ አፍ ላይ ተደቅኗል። እግዚአብሔር ስሙ የተባረከ ነው። ኢየሱስ ይፈውሳል በሉ። ኢየሱስ ይፈውሳል። አንድ ድል እንዲኖርሽ አንድ ቃል ልንገርሽ አልኳት። በተኛሽበት ቦታ ላይ ማንም ሰው ይሞታል፣ ተራዋለ። ግን አሁን ተራሽ አይደለም፣ የተወሰነ ጊዜ አለሽ አልኩት። አለች የተወሰነ ጊዜሽ አለ፣ አሁን ግን አትሞችም አልኩት። አሜን። ፈዋሹ ኢየሱስ ነው። ንስሐ ግቢ እንደዚህ ብለሽ ተናገሪ አልኳት። ኢየሱስ ማረኝ፣ እድሜ ጨምርልኝ፣ ማረኝ በይ። ያንቺ ጌታ ይሰማል፣ ነገ ለምስክርነት ያቆምሻል አልኳት። አሜን። ኦክሲጅን ላይ ሆና በልቧ አንድ ድል ስጠኝ፣ ማረኝ ማረኝ ማረኝ። ይኸው ዛሬ ከሆስፒታል ወጥታ በቃ ጤናማ ሆና ምግብ እየበላች በህይወት አለች። አጨብጭቡ። በዚህ አጋጣሚ የኔ ኢየሱስ ጣልቃ ገብቷል። ሃሌሉያ። አይቼ ነበረ፣ የሞት አዋጅ አይቼ ነበረ፣ ስትሄድ አይቼ ነበረ። ለእህቶችም ነገርኩኝ። እንደዚህ ያሉ ፕሮፌት እባክሽ ጸልይ አሉ። በምህረት ወደ እግዚአብሔር ፊት ጸለይኩ። እስቲ ኢየሱስ ይሰማል በሉ። ኢየሱስ ይሰማል። በቃ እምነት ያቺ ሴት ራሷ አመነች። ጌታ ምስክር ራሷ አመነች። በቃ ስንቶች ከየሆስፒታሉ እሷ የተኛችበት ቦታ በየሰዓቱ በየደቂቃው እየወጡ ነው። ግን አንድ ቃል ተናገርኩ። ጊዜሽ ገና ነው፣ መሄድሽ አይቀርም። ንስሐ ግቢ፣ ከእግዚአብሔር ጋር ተስማሚ፣ ጸልይ፣ ኢየሱስ ጣልቃ ይገባል። እንግዲያውስ ብላ ከእግዚአብሔር ጋር ተስማማች፣ ንስሐ ገባች፣ እንደሚያድናት አመነች። እምነቷ በሕይወት አኖራት። አሁንም ኢየሱስ ያድናል። ሲፈዋሹ ኢየሱስ ይባላል በሏ። ፈዋሹ ኢየሱስ ይባላል። በሕይወታችሁ ውስጥ ለደረሰባችሁ ለማንኛውም ደዌ፣ ለማንኛውም ስብራት ኢየሱስ ፈጥኖ ይደርሳል። እስኪ ኢየሱስ ይፈውሳል በሉ። ድገሙ። ኢየሱስ ይፈውሳል በሉ። እልልታ ጭብጨባ ለእግዚአብሔር መንፈስ። ሃሌሉያ።